ህዳር 26 ቀን 2018 ዓ.ም አርዕስተ ዜና። ሁለቱ ኮሮች በጥምረት ድል የታጀበበት ተጋድሎ ፈጸሙ። ራስ አሞራው ውብነህ ብርጌድ በእጀባ ላይ በነበረ የብልጽግና ኃይል ላይ ጥቃት ፈጸመ። ብልጽግና ውሸትን ለዓለም አቀፍ ተቋማት አስተምሯል ሲል የፋኖ ከፍተኛ አመራሩ ተናገረ። አገዛዙ የደብረ ኤልያስ ገዳምን ለማጥቃትና ገዳሙን በትኖ መሬቱን ለመሸጥ መዘጋጀቱ ተጋለጠ። አቶ ታዬ ደንዳ ለምስክርነት የጠሯቸው አብይ አህመድና አዳነች አቤቤን ጨምሮ ዋና ምስክሮች ሳይቀርቡ 7 ዓመት ተፈረደባቸው። የፍሪ ፕሬስ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይረሳችሁ። እነዚህንና ሌሎች መረጃዎችንም ወደ እናንተ እናስደምጣለን። ቆይታችሁን እኛ ጋር አድርጉ። ወደ ዝርዝር ዘገባዎቻችን አለፍን። ሁለቱ ኮሮች በጥምረት በድል የታጀበ ተጋድሎ ፈጸሙ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምረት አባይ ላይ ታላቅ ድል ተጎናጸፉ። ሁለቱ ኮሮች በጥምረት አባይ ድልድይና አፈሳ መግቢያ ላይ ትላንት ህዳር 25 ቀን 2018 ዓ.ም ማለዳ 2 ሰዓት ጀምሮ እስከ ቀን 6 ሰዓት ድረስ ከአገዛዙ ጋር በመፋለም ታላቅ ድል አስመዝግበዋል። ብልጽግና ድል በትግል ወይም ናዳ ከተማንና አፈሳ ከተማን ለመቆጣጠር ከገርጨጭ ከተማና ከወተት አባይ ከተማ በርካታ ኃይል በመያዝ አፈሳ ከተማ መግቢያ አባይ ድልድይ ላይ ማጥቃት አድርጓል። 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ የተውጣጡ ሻለቆች በጥምረት ባደረጉት ትንቅንቅ ለጊዜው በስም ያልታወቁ አመራሮችን ጨምሮ በርካታ የፌዴራል መንግስት ኃይሎች ተመተዋል። በዚህ በድንቅ መናበብ በተመዘገበ ታላቅ ፊልሚያና ድል የብልጽግና መከላከያ ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቁስለኛውንም እያነሳ ወደ መጣበት አቅጣጫ ሸሽቷል። መረጃውን አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር ህዝብ ግንኙነት ፋኖ ቴዎድሮስ የደሜ አጋርቶናል። አንድ ሻምበል የብልጽግና ኃይል ተመታ። አማራ ፋኖ ብሔራዊ ኃይል በላይ ዕዝ 4ኛ ኮር በመተማ ወረዳ ሽመለጋራ ቀበሌ ትላንት ከቀኑ 9 ሰዓት ጀምሮ ቀበሌ ኩርጃሙስ ክሬቸሩና ቁጥር 1 መውጫ አዲስ ዓለም አካባቢ በ3 አቅጣጫ የመጣውን አገዛዝ ክፉኛ መጥቶታል። ከ6 ክፍለ ጦር የተውጣጣ የበላይ ዕዝ 4ኛ ኮር ሰራዊት በወሰደው የተሳካ ማጥቃት ከ100 በላይ ኃይል ሲሞት ከ55 በላይ ቆስለኛ ሆኗል። በተጨማሪም ሲጓጓዝበት የነበረው ተሽከርካሪ በተሰነዘረበት ጥቃት ከጥቅም ውጭ ተደርጓል። አንድ ሻምበል የብልጽግና ኃይል ሙትና ቆስለኛ እንዲሁም ምርኮኛ መደረጉም ተሰምቷል። በላይ ዕዝ በጀመረው ጥልቅ የማጥራትና የማረም ስራ ተሞርዶ ስሉ የሆነ የሚገኘው ደጃዝማች ኮር ውጤታማ ትግል ማድረጉንም ቀጥሏል። ራስ አሞራው ውብነህ ብርጌድ በእጀባ ላይ በነበረ ብልጽግና ኃይል ላይ ጥቃት ፈጸመ። ዛሬ ህዳር 26 ቀን 2018 ዓ.ም ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ራስ አሞራው ውብነህ ብርጌድ ከማክሰኝት በቅርብ ርቀት ላይ ከሚገኘው ፈረንጅ ውሃ ከሚባለው ቦታ ላይ ከጎንደር ወደ ባህር ዳር በርካታ ወታደራዊ ተሽከርካሪዎችን አጅቦ በመጓዝ ላይ በነበረ ብልጽግና ሰራዊት ላይ ጉዳት አድርሰዋል። ጥቃቱ የተፈጸመው ከጧቱ 3 ሰዓት ጀምሮ ሲሆን ቁጥሩ በውል የማይታወቅ ሰራዊት ሙትና ቁስለኛም ተደርጓል። ብልጽግና ውሸትን ለዓለም አቀፍ ተቋማት አስተምሯል ሲል የፋኖ ከፍተኛ አመራሩ ተናገረ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማር ዳምጤ ብልጽግና ፖለቲካው የተምታታበት ከራሱ አልፎ ውሸትና ማጭበርበርን ለዓለም አቀፍ ተቋማት ጭምር ያስተማረ የሚያደርገው መላቅጡ የጠፋበት በህዝብ የተናቀ በዓለም ፊት ሞገስ ያጣ አገዛዝ ነው ሲል ጠርቶታል። የውጤት እንዲመጣ ላለፉት ድፍን 4 ዓመታትና ከዛ በላይ በጠራ መስመር በጽናትና በድፍረት በመታገላችንና በማታገላችን ኩራት ይሰማናል። ከብዙ መስዋዕትነት በኋላ ይህንን ትግል ከግለሰቦች ተጽዕኖ አውጥተን የትውልድ አድርገነዋል ሲልም አክሏል። የአማራ ህልውና ትግል ማንም በኪሱ ይዞት የሚዞር አጀንዳም አይደለም። የሆነ ቡድን ወይም ግለሰብ ሲፈልግ የሚያነሳው ሳይፈልግ የሚጥለው እንዳይሆን አድርገነዋል። አስረስ ትግሉን በተመለከተ በሰጠው አስተያየት የፋኖን እንቅስቃሴ ከመንደር አውጥተን የቀጠናው ተጽዕኖ ፈጣሪ ኃይል ማድረግ ችለናል። የአማራን ፖለቲካም ዓለም ባንክሮ እንዲያየው ማድረግ ተችሏል። የቀጠናውን ኃይሎች የማስተባበር ኃላፊነትን መሸከም የሚችል የአመራር ቋት በመፍጠር ላይ ነው። ድንጋይ ነክሰን ከነጣቂዎች እና ከሰንጣቂዎች የጠበቅነውን ትግል ለባላደራው ትውልድ እናስረክበዋለን ሲልም ጨምሯል። የብልጽግና አገዛዝ የደብረ ኤልያስ ገዳምን ለማጥቃትና ገዳሙን በትኖ መሬቱን ለመሸጥ መዘጋጀቱ ተጋለጠ። ብልጽግና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ጎጃም ሀገረ ስብከት በደብረ ኤልያስ ወረዳ የሚገኘውን ታላቁን የብሔረ ብፁዓን አጼ መልክዓ ሥላሴ አንድነት ገዳም ላይ በድጋሚ ለማውደምና ገዳማውያኑን ለመጨፍጨፍ እንቅስቃሴ እያደረገ ይገኛል ተብሏል። ይህ ገዳም በተደጋጋሚ ለበርካታ ጊዜያት የጥፋት ሙከራ የተደረገበት ሲሆን በጥር 25 2015 ዓ.ም እና ከግንቦት 18 እስከ ግንቦት 22 2015 ዓ.ም
ለ5 ቀን የቆየ እጅግ ከባድ ጦርነት ተፈጽሞበትም ነበር። በነበረው ጦርነት መነኮሳት፣ ዲያቆናት፣ የቆሎ ተማሪዎች፣ ጸበልተኞችና አገልጋይ ካህናት በከባድ መሳሪያ ማለቃቸው አይዘነጋም። ህንጻ ቤተክርስቲያኑ፣ የገዳማውያኑ ባቶችና መገልገያ ዕቃዎች ወድመዋል። የገዳሙ የቁም ከብቶች ባረር ጥይት ተቃጥለዋል። በፈጣሪ ታምር በተረፉ ገዳማውያንና ምዕመናን ርብርብ በመጠኑም ቢሆን ታድሰው አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናትን ለማውደም በድጋሚ የ5 ቀን ጦርነት በሚል በሚስጥር አውጇል አገዛዙ። ይህንን የጥፋት ስራውንም ህዝባዊ ሽፋን ለመስጠት አብይ አህመድ የግብር ልጆቹን የክልልና የዞን አመራሮችን ወደ ቦታው በመላክም ገዳሙ መመታት እንዳለበት ለማሳመን መሞከሩና በውስጥም ለካድሬዎች የይመታ ትዕዛዝ ወርዶ በመጠባበቅ ላይ እንደሚገኝ ታውቋል። ለብልጽግና ያደሩ በገዳሙ ውስጥ የሚገኙ አንዳንድ ሃይማኖተኞች ተባባሪ መሆናቸውን ውስጥ አዋቂ ምንጮች ጠቁመዋል። በመጨረሻም አቶ ታዬ ደንዳ ለምስክርነት የጠሯቸው አብይ አህመድና አዳነች አቤቤን ጨምሮ ዋና ምስክሮች ሳይቀርቡ 7 ዓመት ተፈረደባቸው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞው የሰላም ሚኒስትር ዴታ አቶ ታዬ ደንዳ በ7 ዓመት ከ2 ወር ጽኑ እስራትና በ5000 ብር መቀጮ እንዲቀጡ መወሰኑን ጠበቃቸው ለአዲስ ስታንዳርድ ገልጸዋል። የአቶ ታዬ ጠበቃ አቶ አበራ ንጉስ እንደተናገሩትም ፍርድ ቤቱ ዛሬ ህዳር 26 ቀን 2018 ዓ.ም በዋለው ችሎት የቅጣት ውሳኔውን ያስተላለፈ ባቸው ከዚህ ቀደም ጥፋተኛ በተባሉበት ፍቃድ የሌለው የጦር መሳሪያ ይዞ መገኘት የሚለው ክስ ላይ ነው። ጠበቃው 13 የቅጣት ማቅለያ ነጥቦችን አቅርበን ፍርድ ቤቱ ከነዚህ ውስጥ 12ቱን ተቀብሏል ሲሉ ለአዲስ ስታንዳርድ ተናግረዋል። ዛሬ የተሰጠው የቅጣት ውሳኔም የቅጣት ማቅለያ ክርክሮችን ከግምት ውስጥ በማስገባት መሆኑን ጨምረው ገልጸዋል። የአቃቢ ሕግ ቅጣቱ እንዲጨምር ያቀረበው ጥያቄ በፍርድ ቤቱ ውድቅ ተደርጓል ብለዋል ጠበቃቸው። ውሳኔው ሁሉንም የመከላከያ ምስክሮች ሳይሰማ የተሰጠ መሆኑን በመግለጽ ከተዘረዘሩት 5 የመከላከያ ምስክሮች ውስጥ የተሰሙት 2ቱ ብቻ እንደሆኑም ጠቁመዋል። ጠበቃው ዋና ምስክሮች የሆኑት ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤና የከተማ ልማትና መሰረተ ልማት ሚኒስትር ጫልቱ ሳኒ የመከላከያ ምስክሮች ተብለው ቢዘረዘሩም ፍርድ ቤት እንዳልቀረቡ ገልጸዋል። ዘገባው የአዲስ ስታንዳርድ ነው። የተከበራችሁና የተወደዳችሁ የፍሪ ፕሬስ አድማጮቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ተመኘን። ጤና ይስጥልን።